የወረዳው ምክትል አስተዳዳሪና ግብርና አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ ወንድሙ ወልዴ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተለያዩ ኢኒሼቲቮች ተነድፈው ውጤት እያመጡ መሆኑን ገልጸዋል። በሀገራችን ደረጃ የልማት ትሩፋት ስራና የገጠር ኮሪደር ከኢኒሼቲቭ ስራዎች የቀዳሚ ስራ ነው። ስለዚህ ይህንን ስራ ለማስኬድ ሴክተር ከራሱ መጀመር አለበት። ከራሳችን ሞዴል ሆነን ማስተማሪያ መሆኑ ስራዎችን ጀምረን ታች ለቀበሌው ማህበረሰብ ለአርሶ አደር ለባለሙያ እንዲወርድ ከማድረግ አኳያ ያለው ተግባር በጣም ወሳኝነት እንዳለው በመገንዘብ ይህንን ተግባር ግቢያችን ላይ ያለችውን ትንሽ እና ውስን ማሳ በገጠር ኮሪደር እና በልማት ትሩፋት ስራዎች ለመስራት ገብተናል። ከዚህ ቀደም ለስራም ሆነ ለተገልጋይ ምቹ ያልሆነውን የተቋሙን ገጽታ በመቀየር የገጠር ኮሪደር ማሳያ ማድረግ ተችሏልም ብለዋል። ግቢውን ከማሳመር አኳያ ካጥር ጀመርን። የተለያዩ የጓሮ አትክልት መስራት እንዳለብን እንደገና ደግሞ ሰብል ስራዎች መስራት እንዳለብን እንደሱም ደግሞ የልማት ትሩፋት ኮንሰፕትን የማር መንደር መስራት እንዳለብን አጠቃላይ በዚህ መድኃኒትነት ያላቸውን የተለያዩ ሊጠፉ የደረሱ ቅመማ ቅመም አይነቶችን እዚህ ውስጥ ግቢ ውስጥ መሰራት እንዳለባቸው አጠቃላይ የአፈርና ውሃ ጥበቃ ስራም ይሄ ህንጻ ሲገነባ ትንሽ እየተቦረቦረ ያለውን ፓርት በአፈርና ውሃ ጥበቃ ለመኖነት የሚያገለግል የአፈር መሸርሸርን የሚቆጣጠር እንደ ውበት ሳርም የሚጠቅም ስራዎችን እንዲይዝ አድርገናል። ኮሚቴ በማቋቋምና የተቋሙን ሰራተኞች በማሳተፍ የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። ከተቋሙ ሰራተኞች መካከል አቶ ተቋመ ተስፋይና አቶ ወልዴ በዛብህ የጽህፈት ቤቱን ቅጥር ግቢ ማራኪና ምቹ ለማድረግ በመቻሉ የስራ መነሳሳትን እንደጨመረላቸው ገልጸዋል። እኛ ያለን የመደበኛ የመንግስት ተግባር አለ። ጎን ለጎን ደግሞ እነዚህ በተለያዩ የሙያ ዘርፍ ወይም የሙያ ስብጥሮች እየተሰሩ ያሉ የኮሪደር ልማት ስራዎችን በዋናነት እየሰራን ያለንበት ሁኔታ ነው ያለውና ያው እንደ ሀገር ይታወቃል የገጠር ኮሪደር ልማት ስራ በዋናነት ከግብርና ከጤና ጋር ከትምህርት ጋር የተያዙ ስራዎች ናቸው። እንደኛ ተቋም ደግሞ ስንመጣ እዚህም ተቋም አለን። ወደ ታች ስንወርድ ደግሞ የራሱን የቻለ የአርሶ አደር ማሰልጠኛ ማዕከል የምንለው የራሳችን የሆነ ተቋም አለ ማለት ነው። ለአርሶ አደሩ ያው የኤክስቴንሽን አገልግሎትን የምናሰርጽበት የኤፍቲሲ ተቋማት አሉን። ስለዚህ እዚህ ላይ ያሉ የግብርና ተግባራትን ወይም የግብርና ኢኒሼቲቮችን በጽህፈት ቤት ደረጃ እኛው ራሳችን ሞክረን ወደ ታች ማውረድ መቻል አለብን የሚል አላማ ይዘን ነው እየሰራን ያለነው። እዚህ ውስጥ ለሚሰራው ሰራተኛ ምቹ የስራ ኢንቫይሮንመንት ወይም የስራ አካባቢ መፍጠር፣ ሳቢ ማድረግ፣ ሁለተኛ ከውጭ ለዚሁ ስቴክሆልደር ወይም የተቋማቱ ተጋሪ ወይም ተጠቃሚ የሆነ አካል ምቹ ሁኔታ መፍጠር አንጻር ሁለንተና ፋይዳ አለው። ለተገልጋዮች ምቹ ከመሆን ባለፈ ልምድ የሚቀሰምበት እንደሆነም ተናግረዋል። በስራው ከተሳተፉ አካላት መካከል የጽህፈት ቤቱ ጥበቃ ሰራተኛ አቶ ትግሉ አለማየሁ በአትክልት ልማቱ በመሳተፋቸው ከመንፈስ እርካታ በተጨማሪ ምርቱ የምግብ ፍጆታቸውን እየደገፈላቸው መሆኑን ገልጸዋል። እኛም ተጠቃሚ ነን። እንደገና ለግቢ ውበትም ጥበቃውን ለምንጠብቀው ለኛም ጫካ የነበረው አትክልት ሲሆን ለመዞርም ለምንም አመቺ ነው። ከዚህ ከሚያገኘው ከአትክልት የተወሰነው ኑሮ ወስጄ ቤተሰቦቼ በምግብነትም በምንም ሁሉም ነገር ተጠቀማል። የካፋ ዞን ግብርና አካባቢ ጥበቃና ህብረት ስራ ልማት መምሪያ ኃላፊ አቶ ገረመው ገብሬ በበኩላቸው የገጠር ኮሪደር ትግበራ በ12ቱም ወረዳዎች እየተከናወነ መሆኑን አስረድተዋል። እንደ መንግስት ተቋማትን ለተገልጋይ ምቹ የማድረግ ጉዳይ መስራት አንዱ የፓርቲ ኢኒሼቲቭ አካል ተደርጎ ተወሰደ ያለበት ሂደት አለ። ከዚህ ባለፈ ደግሞ እያንዳንዱ አርሶ አደር እያንዳንዱ መንደር ቢያንስ አርሶ አደር ወደ ስልጣኔ ወደ ብልጽግና እንዲገባ አካባቢውን ባለው ማቴሪያል ባለው አቅም ብዙ ወጪ ውስጥ ሳይገባ በአካባቢ ማቴሪያል በአካባቢ ቀርከሃ ባሉ እንጨቶች ውብ ማራኪ አድርጎ የመኖር ባህል እንዲያሳድግ ብዙ ስራዎች ተሰሩ ይገኛሉ። እኛም ደግሞ እንደ ግብርና መምሪያ በተለይ የገጠር ኮሪዶሮችን የሚመራ ተቋም እንደመሆኑ መጠን የገጠር ኮሪደር ስራዎች አጠቃላይ በዞናችን ግብርና መምሪያ የሚመራ ተግባር ነው። ከዚህ መነሻም በመነሳት እስካሁን ባለን ነባራዊ ሁኔታ በ12ቱም ገጠር ወረዳዎች ላይ በሰፊ ኪሎ ሜትር የሚቆጠር የገጠር ኮሪደር ስራዎችን የመስራት ስራ ሰርተናል። የግብርና ተቋማት ሞዴል ሆነው እንዲታዩ ከማድረግ አንጻር በዴቻ ወረዳ እየተሰራ ያለው ስራ ለሌሎችም ምሳሌ ስለመሆኑ አንስተዋል። ዴቻ ወረዳ የግብርና ተቋም ግቢውን ለሰራተኛ ለባለሙያዎች ምቹ ውብ ማራኪ ከማድረግ ባለፈ አጠቃላይ የግብርና ኤክስቴንሽኖች በቀላሉ
እዛም አንዳንድ ክህሎት ጋፕ ያላቸው ባለሙያዎችም እንዲማሩ፣ ሌሎች ደግሞ እንደ ባለ ጉዳይ የሚመጡ የአርሶ አደር ባለ ጉዳዮች ከዛ ኤክስቴንሽኑን ቀስሞ ታች በጓሮ እንዲሰሩና እንዲለማመዱ ለማድረግ ሰፊ ስራዎችን የሰሩበት ሂደት አለ። በዚህ ሂደት እንግዲህ አጠቃላይ ዴቻ ወረዳ ላይ በግብርና ተቋም ግቢ ውስጥ ተከናወኑ የግብርና ልማት ትሩፋት ስራዎች፣ የኮሪደር የማሳመር ስራዎች ለሌሎችም ወረዳዎች እንደ ሞዴል እንደ ምሳሌ የምንወስደው ነው የሚሆነው። በጠቅላይ ሚኒስትሩ ሀሳብ አመንጭነት እየተገበሩ የሚገኙ የተለያዩ ኢኒሼቲቮች እንደ ሀገር ያመጧቸው ለውጦች ስለመኖራቸው አስረድተዋል።